ሳቤላ በክፍል 6 እንግዲህ ልዩን ከቤት አስወጧት ማርኮ ነው ያለቀው ማለት ነው። እንግዲህ ማርኮ አብርሃም በሌለበት ልዩን ከቤት እቃውን ሁሉ ፈትሾ መትቶ ምናምን አስፈራርቶ ከቤት እንድትወጣ አድርጓታል ማለት ነው። ሰላም ሰላም ወድ ቤት ሳቤላ በክፍል 7 ይዤላችሁ መጥቻለሁ ማለት ነው። እንግዲህ በክፍል 7 ማርኮ ማለት ነው ሌላ ዶክተር አምጥቶለት ለአብርሃም ሲመጡ ከቤት ሰርፕራይዝ ነው ያላቸው ማለት ነው። ምንድን ነው ምን እየተካሄደ ነው ሲል አብርሃም ዶክተር እየፈለግ ካልነበር፣ ስለዚህ አንተ ወንድም የፈልገህ ከምትንከራተት እኔም ይኸው ለአንተ ብዬ ስንከራተት ነው ያልኩት እና ይችን የመሰለች ዶክተር አመጣውልህ እያለው ነበረ ማለት ነው ለአብርሃም። አብርሃም ምንድን ነው ምን እያወራ ነው? ቆይ ለእኔ ሳትነግረኝ ምንድን ነው ያደረግከው እያለው ነበረ። እሱም ምን መናገር እኮ አይጠበቅብኝም፣ ቤተሰብ አይደለንም እንዴ? ለምን እነግርሃለሁ? እኔ እኮ ላንተ ብዬ ነው። ይቺ ደግሞ በጣም የተማረች እና ምርጥ ዶክተር ናት እያለው ነበረ ማለት ነው። አብርሃም እሺ በቃ አሁን ደክሞኛል ከምሳ በኋላ እናወራባታለን ብሎ ሊሄድ ሲል እንግዲህ ዲና ማለት ነው በቃ እኔ ምግብ ላዘጋጅ ስትለው፣ እንዴ አንቺ ለምን ታዘጋጃለሽ? ደክሞሻል፣ ስለዚህ ልዩ ታዘጋጅ ሲል ማለት ነው ማርኮን ቀበል ብሎ ልዩ እኮ ያንተ ልዩ እኮ ጥላይ ትሄዳለች ሲለው፣ ምን እንዴት ሊሆን ይችላል? ልዩ ለምን ጥላይ ትሄዳለች? ሲለው ደብዳቤዋ ብሎ ደብዳቤ ሰጥቶታል ማለት ነው። አብርሃም በጣም ደንግጦ ልቡን እየያዘ ነበር አሞት ማለት ነው በድንጋጤ። እንግዲህ ማርኮን አውቆ ነው ማለት ነው ልዩን በጣም አስፈራርቷት ነው ከቤት የወጣችሁ፣ ከዚህ ቤት ካልወጣች ቤተሰቦችሽን ሁሉ ጨርሳችኋለሁ ብሎ ስላስፈራራት ነው እንግዲህ የወጣችሁ እንጂ እሷ አትወጣም ነበረ። የወጣችበትን ምክንያት ዲና ከዶክተሩ ጋር ስለ አንተን ስታማሰማሁ ብላ ለሱ ስትነግረው ነው ተናዶ የመታት ማለት ነው። በዚያ ምክንያት አንቺስ እንዴት ሰማሽ ብሎ ነው ሚስጥራችንን ትሰሚያለሽ ማለት ነው ብሎ ነው ያባረራትኝ። ዲናም እንግዲህ የኔ ጀግና ጎበዝ፣ ደግ አድርጋል፣ እሷን በማባረርህ ደግ አድርጋል ጎበዝ እያለችው ነበረ በውስጧ ማለት ነው። አብርሃም ግን በጣም አዝኗል። እንዴት እንደዚህ ታደርጊያለሽ ልዩ? እኔ ምን አደረግኩሽ? እሺ እኔንስ እንዴት ሳቤላ ጨከንሽ? እያለ በተደጋጋሚ ስልክ እየደወለ ነበረ። ግን ስልኩ ያለው ከማርኮን ጋር ስለሆነ ማርኮን ሲደውል ስልኩን ይዘጋዋል ቶሎ ብሎ ማለት ነው። እሱም እንግዲህ ተስፋ ባለመቁረጥ ደጋግሞ ስልኳን እየሞከረ ነበረ። ስልኳ ደግሞ ከማርኮን ጋር ስለሆነ እሷ ማታየውም። ቆይ ለምንድን ነው እናቷም እሷም ስልክ የማያነሱልኝ እያለ አብርሃም በጣም ተጨናንቋል ማለት ነው። እንግዲህ ርብቃ ደግሞ ወደ ማርኮን ነው ያመጣትኝ ወደ አብርሃም ቤት ማለት ነው። በጣም ተጨንቃለች። እሷም ለምንድን ነው እዚህ ያመጣኝ እያለችው ነበረ። እሱም እንግዲህ አስፈራርቶ እንዲሁም ደግሞ የአመት ፍቃድ ከስራው የአመት ፍቃድ አስፈቅዶ ነው ያመጣው እሷ ሳታቅ ማለት ነው። እንዴት እንደዚህ ያደረግ በስራዬ ላይ እሷን ለማስፈቀድ ስትደውል ያው አስፈቅደሻል ራሱ ስላት፣ እንዴ እኔ አላስፈቅድኩም ማን እንደዚህ ሊያደርግ ይችላል ስትለው የከበላይ ትዕዛዝ ነው ብሎ ነግሯታል ማለት ነው። እንዴት እንደዚህ ታደርጋለህ ብላ እየጮኸችበት ነበረ። እሱም ይሄን ጭራቅ ድምፅሽን ወደዛ በይ እያላት ነበር ማለት ነው ማርኮን። አብርሃም እንግዲህ ቆይ ምንድን ነው እየተካሄደ ያለው እዚህ ቤት? ይቺ ዶክተርም መጣች፣ ልዩም ከቤት ወጣች፣ ምንድን ነው ምን እየተካሄደ ነው አልገባኝም እያለ ነበረ። ዲናም እንግዲህ ምንድን እያደረግክ ነው አንተ ጭራቅ የሆንክ ሰውዬ? ምን እያደረግክ ነው ከኔ ተደብቀ? ይች ሴትዮ ማነች? ስለዚህ ሴትዮ ንገረኝ፣ ከየት ነው ያመጣሃትኝ? ማነሽ? ምንድነች? እያለችው ነበረ። እሱም እሺ ያ የበፊቱ ዶክተር ማን ነበር? ከየት ነው ያመጣሽው? ምንሽ ነው? እያለ ድጋሚ ጠይቋታል ማለት ነው። አንቺ ስታመጫ አልጠየኩሽም፣ ስለዚህ እኔን መጠየቃችሁም እያለ ነው ማርኮን ማለት ነው። እንግዲህ ርብቃ የምታውቀው እሱ የታመሰው ልታክም እንደመጣች ነው። የርብቃ ፍቅረኛ ኤፒ ማለት ነው ከእሱ ጋር የነበሩትን ማለት አብረው የተኙትን ቪዲዮ ይዞ ነው የሚያስፈራራት ማለት ነው ማርኮ። ይህንን ቪዲዮ እበትነዋለሁ ወይ ደግሞ እኔ የምልሽን በሙሉ ታደርጊያለሽ፣ እኔ የምልሽን በሙሉ ከእንግዲህ በኋላ አንቺ በእኔ ስር ነው ያለሽው፣ እኔ የምልሽን ታደርጊያለሽ ብሏታል ማለት ነው። ኤፊ ደግሞ ስትነግረው ደውሎ እንዴት እንደዚህ ይሆናል? ቆይ እንደዚህ ያደረገው የጭራቅ ነው፣ በቃ ያለሱ ማንም ሊያደርግ አይችልም። ከዚህ በፊት እንግዲህ ኤፊን ቪዲዮ ቀርጻ አምጣልኝ ከእሷ ጋር ብሎት ነበረ። ይሄን በፍጹም አላደርገውም፣ እኔ እሷን ገበናችንን በአደባባይ አልሰጥም ብሎ ነበረ ማለት ነው ኤፊ ለማርኮን። ማርኮን ግን እንግዲህ እንዴት እንደቀረጻቸው ቪዲዮ አይታወቅም።
ግን ኤፊ ቪዲዮ አልቀረጸም ማለት ነው። ምንም ነገር የርብቃን የራቁት ቪዲዮ ምናምን አላከም ለማርኮን። ማርኮን እንግዲህ በጣም ከባድ ሰው ነው። ቆይ እንዴት እንደዚህ ሊሆን ይችላል? መች ነው እንደዚህ ያደረገው? እያለ ኤፊን በጣም ተደናግጧል። እባክህን ኤፊ ድረስልኝ፣ በጣም ችግር ውስጥ ነኝ። የሆነ ሰው የኔ እናት ታይንትን የሚያሳይ ቪዲዮ ይዞ እያስፈራራኝ ነው እያለችው ነበረ። እሱም አይዞሽ በቃ ችግር የለውም አትፍሪ፣ እንደምንም ብዬ ከዚህ ነገር አውጣሻለሁ እያላት ነበረ ማለት ነው። እሷም እንግዲህ ኤፍዬ ግን ይህን ሰውዬ ታውቋለህ ወይ? ደግሞ ጥላት የሆነ ሰው አለ ወይ ላንተ እያለችው ነበረ። ኧረ በፍጹም ያላውቀውም፣ እሱ ግን በደንብ ነው የሚያውቀው ማለት ነው። ማርኮ እንደሆነ ከዚህ በፊት ጠይቆታን የራቁት ቪዲዮ ቀርጻ አምጣልኝ ብሎትኝ፣ አይ በፍጹም እንደዚህ አላደርግም ብሎ እምቢ ስላለው ነው እሱ በራሱ ያደረገው ማለት ነው። ኤፊም በጣም ደንግጧን፣ ቆይ እንዴት እንደዚህ ሊሆን ቻለ? ይህን ጭራቅ እንዴት ሊቀርጸን ቻለ? እኔ በቃ በእኔ ምክንያት እንደዚህ አይነት ችግር ውስጥ የገባሽ ወይኔ የኔ ፍቅር ምናምን እያለ በጣም ተደናግጧል ማለት ነው። እንግዲህ ኤፊ ማርኮን አግኝቶ፣ ቆይ አንተ ምን እያደረግክ ነው? እኔ ርብቃ የሆነ ነገር ብትሆን አለቅም እገልሃለሁ ሲለው ማለት ነው። ማርኮንም ኧረ ትገለኛለህ እንዴ? ወይኔ ጉዴ፣ ወይት ልደበቅ? በቃ በጣም ፈራው እያለ እያሾፈበት ነበር ማርኮ ማለት ነው። እሺ ሚስት ደግሞ በጣም ቆንጆ ናት፣ በአካል ይበልጥ በጣም ቆንጆ ናት ሲለው ኤፊ በጣም ተናደድና ምን አልክ አንተ ብሎ ጃኬቱን እንቅስ ያደረገው ማለት ነው። አዎ ምን ችግር አለው አንተ ስግብግብ ነው እንጂ እሷ እኮ ለሁለታችን ነው ትበቃለህ እያለው ነበር ማርኮ ማለት ነው። በጣም ተናዶ አንተ ወንድ ነህ አይደለም? ወንድ ከሆንክ ደግሞ ሴት ይዘህ አይደለም የምታስፈራራኝ፣ ችግር ከኔ ጋር ነው፣ ችግርን ከኔ ጋር ጨርስ፣ እሷ ምንም እንዳታደርጋትኝ እያለው ነበረ ኤፊ ማለት ነው። ግን አሁንም ቢሆን ምንም እንዳታደርጋት፣ እሷ አለቀቃት፣ ብርን እሰጥሃለሁኝ። ግን እንደዛ ማደርገው ደግሞ በአይኔ ስለመጣብኝ ነው እንጂ አንተም ወንድ እኔም ወንድ እዚህ እንጋፈጥ ነበር ይለይልን ነበር እያለው ነበረ ኤፊ ማለት ነው። ማርኮንም እየሳቀበት የሆነ ነጫጭባ ነገር ብሎ አሹፎበታል ማለት ነው። ማርኮን እንግዲህ በጣም ከባድ ሰው ነው። ከዚህ በፊት ልዩን በጣም ነው የደበደባት። በእርግጥ ልዩ መረጃ እንደምሰበስብ አያውቅም። ቢሆንም በጣም ደብድቦ ነው ከቤት ያባረራት ማለት ነው። ደግሞ አስመሳይነቱ አብርሃም እንዴት ሄደች ከዚህ ቤት እንዴት ጠፋች? ልትሄድ አትችልም፣ እኔ ማመን አልችልም ሲል እንዴ ይቻ አስመሳይ ሲጀመር እስከዛሬ ድረስ አብራ ኑራ አሁን በችግር ጊዜ ጥላ ሄደች እያለው ነበረ። ግን እሷ ጥላ ሄድ አይደለም፣ እሱ ስላስፈራራት ነው። ቤተሰቦችንም አንቺንም ይገልሻለሁ ከዚህ ሂጂ ስላላት ነው የሄደችው ማለት ነው። እሱ ግን አብርሃም ደግሞ ይሄን አያውቅም። አብርሃም ምንም አይነቃም። ከዚህ በፊት እሷ ብዙ ነገር ትነግረዋለች። እባክህን ዶክተር ቀይር፣ እንደዚህ አታድርግ፣ ምግብ መርዝ ጨምረው ሲሰጡት እባክህን አትብላ፣ መብላት የለብም፣ የሆነ ነገር ሲያርፍበት አይቻለሁ፣ መንፈስ ሲያርፍበት አይቻለሁ እያለች በብዙ መንገድ ትነግረዋለች ከማርኮን ፊት ማለት ነው። ማርኮን ግን በጣም ነው የታገዛት ልዩን ማለት ነው። በጣም ታግዟታል። ምክንያቱም ማርኮን በጣም ኃይለኛ ሰው፣ የሆነ ሰው ተንኮል ሲሰራ ካየ ወይ ንቅ አድርጎ ነው የሚገለው ወይ ደግሞ ብቻ በእሱ ላይ ረዝም የሆነ እርምጃ ይወስዳል ማለት ነው። ልዩን ግን የመጨረሻ ጊዜ ደብድቦ ነው ያባረራትኝ። ዴና ደግሞ የኔ ጀግና ደግ አደረክ፣ እሷን በማባረር ጥሩ ስራ ሰርታን፣ ግን ይችን ዶክተር በማምጣትህ በጣም አዝኛለሁ እያለችው ነበረ። እንግዲህ እንደዛ የምትለው ርብቃ ነው። ርብቃ ደግሞ ወይኔ ጉዴ እንዴት እንደዚህ ይሆናል? እንደዚህ የራቁት ቪዲዮ አሁን ወይ ለአባትሽ ልካለሁ ወይ ደግሞ በአደባባይ ነው ጉድሽን መት ነው ብሎ ነው ያስፈራራት ማለት ነው ማርኮን። ቆይ በአደባባይ እንደዚህ ተከብሬ ተመርቄ አሁን እንደዚህ አይነት ውርደት ቢገጥመኝ እንዴት ነው ቀጥ ብዬ የሚሄደው? እያለች በጣም እያዘነች ነው እያለቀሰች ነበረ። እንግዲህ ማርኮን ይህንን ማስፈራሪያ አድርጎ ወንጀል ሊያሰራት ነው ያመጣትም አብርሃምን መርዛ እንድትገለው ነው ማለት ነው። እሷ ዶክተር ናት ምናምን ብሎ ዋሽቶ ለአብርሃም ነው ያመጣትኝ። እንግዲህ አብርሃምን በደንብ አሳምኘው ማለት እኔ ዶክተር ነኝ ከየት ነው የመጣሽው ሲልሽ የመጣሽበት ምናምን ብቻ አሳምኙ፣ ያለበለዚያ ግን የሚከተልሽን ታውቂያለሽ እያለ እያስፈራራት ነበረ። እንግዲህ የመጀመሪያ ዶክተሩ ወንድ ነበረ፣ ልዩ ናትኝ ለአብርሃም እባክህን ዶክተር ቀይር ስትለው እየቀየረው ማለት ነው። ግን ያ ዶክተሩ ደግሞ ለእነሱ ተባባሪ ነበረ፣ ወንጀል ይሰራ ነበረ ማለት ነው። ዶክተሩን ያመጣችው ደግሞ ዲና ናትኝ። የአሁኗን ደግሞ ርብቃን ያመጣት ደግሞ ማርኮን ነው ማለት ነው። ልዩ ግን ዶክተሩ ዶክተር እንዳልሆነና ዝም ብሎ የሚመርስ ሰው እንደሆነ ታውቃለች ማለት ነው። ለዛ ነው ዶክተር ቀይር ያለችው። ልዩ እንግዲህ ከቤት ተባራለች በሚያሳዝን ሁኔታ ሄዳ እያለቀሰች ነበር የሆነ ቦታ ተቀምጣ። ወይ ይቅር በለኝ አብዬ፣ ይቅር በለኝ፣ እኔ እንደዚህ ማድረግ አልነበረብኝም፣
እምነቴን በልቻለሁ፣ ግን ምን ላድርግ በእናቴና በወንድሞቼ ነው የመጣብኝ እያለች እያለቀሰች በጣም እያዘነች ነበረ። ሳቤላ የኔ ውድ የምታምኙ ፈጣሪሽ ይጠብቅሽ፣ ትልቁ አባባ ይጠብቅሽ እያለቻት ነበረ። ሳቤላ ደግሞ ከዚህ በፊት ማርኮና ዲና ሲያወሩ ሰምታቸው ነበረ ማለት ነው ስለ አባቷ እና ቁማ እየሰማቻቸው ነበረ። እነሱ ደግሞ ፍቅረኛሞች እንደሆኑና እሱ ሊገሉት እንደሚፈልጉ እየሰማች ነበረ። ከዛ ግን ማርኮ ዘወር ሲል ድንገት ሳቤላ ቁማ አያትኝ። ቆይ እስካሁን ድረስ ያወራነውን ሰምተሻል እንዴ ሲላትኝ አይ ምንም ብላ ያው ማውራት እንደማትችል አይነት ነው የሆነችው ማለት ነው። ይኸውልሽ ይህንን ያወራንን ሄደሽ ለአባትሽ ብትነግሪው እገልሻለሁ። አባትሽ በህይወት እንዲኖር የምትፈልግ ከሆነ ጸጥ በይ እያለ እያስፈራራትን እያስታወሰች ነበረ ማለት ነው። አብርሃም ሄዶ ሳብዬ ምግብ ትፈልጋለሽ እንዴ? ያን የምትወጁ ምግብ ልስራልሽ ሲላትኝ ደግሞ ጓደኞች ልዩ በቅርብ ትመጣለች ሲላት እንዴ ልዩ ቤት የለችም እንዴ ስትለው የለችም ግን ትመጣለች እናቷ ጋር ሄዳ ነው እያለ ነበረ ማለት ነው አብርሃም። እሷም እንግዲህ እሺ አባዬ ቶሎ እንድትመጣ ንገርልኝ፣ ለልዩ ቶሎ እንድትመጣ ንገርልኝ እፈልጋታለሁ እያለች ነበረ ማለት ነው። ከዚህ በፊት እንግዲህ ዲና በቸኮሌት መርዝ ልታበላ ስትል እንዳትበሊ በፍጹም እንዳትበይ እያለች ስትከለክላት የነበረችው እሷ ናት። አሁን ግን ገብቷታል ማለት ነው ከእነሱ ምንም አይነት ነገር መቀበል እንደሌለባት። እንደውም እባክህን ትልቁ አባዬን እንዳይገሉትኝ አንተ ጠብቅልኝ እያለችው ነበረ ማለት ነው። ለፈጣሪ ያው ለስዕል አድኖ ጋር የምታወራው እንግዲህ እሷ ገብቷታል ማለት ነው። ከእነሱ ምንም አይነት ምግብ አትቀበልም፣ አትበላም። አሁን ላይ ግን ልዩ ስለሌለች ምንም ማድረግ አትችልም። ራሷ ሰርታ መብላት ስለማትችል በቃ ይገሏቸዋል። አሁንማ በነፃ አገኟችሁ፣ እኔ ምንም ማድረግ አልችልም፣ ግን መቼም አልተዋችሁም እያለች ነበረ። ልዩ ደግሞ ሙልጭ ደግሞ መንገድ ላይ ወተት እየሸጠ ነበረ እና ጓደኛው መጥቶ እንዴ ቆየች እጅግ እኮ መጥታ አስቸገረችኝ፣ ያንተ አድራሻ እኔ ጋ ነው ያላት ግን ማን ነው እያለው ነበረ ማለት ነው። እንዴ ብሎ እንግዲህ በችኮላ ወደ እሷ ሄዷል ማለት ነው። እንዴ ቆይ እንጂ እንዳትሄድ መጀመሪያ እኔ አንተን ስፈልግ ፀሐይ እየመታኛል በል ወተት ቅዳልኝ ብሎ እሺ በቃ ችግር የለውም ብሎ ቀርቶ ሰጥቶትኝ ከዛ በኋላ ወደ እሷ እየሮጠ ሄዷል ማለት ነው። ሲሄድም እንዴ ልዩ ምን ሆነሽ ነው ምን ተፈጥሮ ነው እያላት ነበረ። ከቤት ተባረርኩኝ ልክ እንደ ሌባ ተበርብሬ ከቤት ተባረርኩ ስትለው እንዴ ለምን አብርሃም ሳያውቅ ነው የተባረርሽው ሲላት አዎ እሱ በሌለበት ነው ያባረረኝ እያለችው ነበረ። ቆይ አሁን ደግሞ የጨነቀኝ ወዴት እንደሚሄድ ነው፣ ቆይ የት ሊሄድ እያለች ነበረ ማለት ነው ልዩ። እሱም እንዴ ለምን እኔ እያለሁ ለምን እኔ እያለሁ ትጨነቃለሽ ነው ያለሁልሽ፣ ስለዚህ እኔ ቤት ታርፊያለሽ እያለ ነበረ ሞልጭ ማለት ነው። እሷም እንዴ እናትን ብትኖርስ ስትለው አይ እናቴ የለችም እንዳጋጣሚ እናቴ ስለት ለማድረስ ይላለች። ከዚህ በፊት እኔ ሌባ ስለነበርኩኝ ያን ነገር ትቼ በራሴ ስራ እየሰራው ስለሆነ አሁን ስለቷ ደርሶለት ልታደርስ ይላል ሲላት ማለት ነው። እሷም በጣም ደስ ይላል፣ አንተ በጣም ደስ ብሎኛል፣ ግን ድንገት ብትሰማት ስትለው አይ እናቴ እንደውም ከኔ የበለጠች የዋህ ናት፣ ስለዚህ አታስቢ፣ እኔን ደግሞ እንዳትፈሪኝ፣ እኔ ዱርዬ እመስላለሁ እንጂ ጨዋ ነኝ እያላት ነበረ ማለት ነው። እሷም እሺ ብላ አብረው ወደ ሙልጭ ቤት ሄደዋል ማለት ነው። እንግዲህ እንደሄዱ ቤቱ በጣም ትንሽ ነው እና ደግሞ ቤቱ አሪፍ ነው፣ የት ነው የምተኛው ስትል አይ እዚህ ጋር ትተኛለሽ፣ ያው ፍራሽ ነው ግን እኔ ደግሞ ከታች ተኛለሁ ሲል ማለት ነው። እሷ በጣም እየሳቀችበት ነበር። እንዴ እዚህ ምታች ነው ይሄኛው ምታች ነው፣ እዚህ በታች ልትቆፍረው ነው እንዴ እያለች ነበረ ማለት ነው ልዩ። ብቻ በጣም ደስ ብሎት እሱም ቆይ አሁን ምንድን ልታደርጊ ነው ሲላትኝ በጣም ጨንቆኛን ግን ለምን እናትሽ ጋር አትሄጂም በዛው ማርፈሽ ትመጫለች ሲላት አይ እናቴ ጋር መሄድ አልችልም፣ ሁልጊዜ ሲሄድ ችግር ነው የምፈጥርባቸው እና እናቴንም አሁን እያስፈራራት ነው ስትለው ማለት ነው። እንዴ እንዴት አወቁ ያሉበትን ቦታ እንዴት በዚህ ፍጥነት ሊያውቁ ቻሉ ሲላትኝ እኔም አላቅም በጣም ከባድ ነው እሱ ነው የከበደኝ እና ደግሞ እዚህ መሆኔም ለእናንተ ራሱ አደጋ ሊሆን ይችላል፣ ስለዚህ እዚህም ክራይ ነው ሌላም ቤትም ክራይ ነው፣ ለምን ቤት አንከራይም ስትለው እሺ በቃ እሱ ቀስ ብሎ ይደርሳል፣ ግን እዛ ቤት ድጋሜ ገብተን ቪዲዮ መቅረጽ አለብን፣ ሳቤላን እና አብጌን ለማዳን ቪዲዮ ያስፈልጋን እያለችው ነበር። እንዴ እኔ በዚህ ልተባበረሽ አልችልም ይቅርታ ልዩ ሲላት እሷም እንዴ ሙልጭ አንተ እኮ ቃል ገብተልኝ ነበር ለምንድን ነው ስትለው አይ እኔ ቃል የገባሁልሽ አንቺን አደጋ ላይ የማይከት መስሎ ነው፣ ግን ይሄ እኮ በጣም ከባድ ነገር ነው፣ ስለዚህ ልተባበርሽ አልችልም ብሏት ነው ሙልጭ ማለት ነው።
እውነት ነው። ልዩ በጣም ከባድ ሰው ጋር ነው እየተጋፈጠች ያለችው። ማርኮን በጣም ኃይለኛ ሰው ነው። እንግዲህ በባለስልጣኖች ሁሉ ዘንድ ሰዎች አሉት ማለት ነው። ለዛ ነው ርብቃን በግዴታ አስመጥቶ ከዛ ደግሞ ፍቃድ እሷ ሳታውቅ ፍቃድ የአመት ፍቃድ ጠይቁ ምናምን ያመጣት ማለት ነው። እሷም እንዴት እንደዚህ ይሆናል ብላ ይሄ ጨካኝ አሁንማ አበዛው ጭራሽ ብላ አንተ እንዴት እንደዚህ ታደርጋለህ? እንዴት በእኔ ህይወት ይሄን ያህል ገብተህ ታደባላልቃለህ? ማን የተቀረልህ? እያለችው እየጮኸች እያለ ማለት ነው። ዝም በይ ይሄንን ጫጩት ድምፅሽን ሰምቶ አንድ ሰው ቢመጣ አለቅሽም ሲላት ይምጡ ሁሉንም ነገር እነግራቸዋለሁ ስትል ማለት ነው። ይምጡና ለምን በአንድ እግር ፊልሙን አናሳያቸውም እያለ እያስፈራራት ነበር ማለት ነው። የእሷን ቪዲዮ ስለያዘ በዛ ነው የሚያስፈራራትኝ። በስተ መጨረሻ እንግዲህ ምንድን ነው የምሰራው ስትለው ለአብርሃም ምግብ እንድትሰጠውና ከምግቡ ጋር ደግሞ የሆነ የሚጨመር መድኃኒት እንዳለ ሲነግራት እሺ ምንድን ነው መድኃኒቱ ስትለው መድኃኒቱ ይሄ ነው ብሎ ሲያሳያት ምንም የሚገልጽ ነገር የመድኃኒቱ ስም ምንም ነገር የለውም። ስለዚህ ይሄን ለምንድን ነው የምጨምረው ምንድን ነው ስትለው ዝም ብለሽ አድርጌ ይሄ መድኃኒቱ ነው ሲላት አይ እኔ ሳላቅማ አላደርግም ምን እንደሆነ ሳላቅ አላደርግም ስትለው እንግዲያውስ እውነቱን ልንገርሽ ይሄ መርዝ ነው እሱን እያመነመነ የሚገል መርዝ ነው ሲላት እንዴ ምን እና እኔን በአንተ ወንጀል ልትከታይ ነው? አንተ እንደጀመርከው አንተው ጨርሰው እንጂ እኔ እንደዚህ አይነት ወንጀል ውስጥ አልገባም ስትለው እንግዲያውስ ቪዲዮውን ለአባትሽ ልክልሻለሁ ሲላት ላከው እኔ የተማርኩትና የተመረኩትኝ ህዝቤን በእምነትና በንቃት ላገለግል ቃል ገብቻለሁ ልገድል ሳይሆን ላድን ነው የተመረኩት እያለችው ነበረ ማለት ነው ለማርኮን። ማርኮንም እንግዲያውስ ምርጫው ያንቺ ነው፣ ስለዚህ ይህንን ቪዲዮ ለአባቶች ይለቀዋለሁ ብሎ በቃ ላከው ብላ እሷም እንግዲህ ከ10 እስከ 1 እየቆጠረ ያለ ነው ያለቀው ማለት ነው። እንግዲህ ሳቤላ በክፍል 7 ይህንን ይመስላል። በክፍል 8 እስከምንገናኝ ድረስ ቸር ሰንብቱ። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።